ነኝ አምልኩኝ ያለበት ጥቅስ ተጠናለ ከይቅርታ ጋር እሺ ኢየሱስ እኔ አምላክ ነኝ ያለውን ጥቅስ እንዲያሳይ ብቻ ነው የምትፈልገው? አይ ከዛ በኋላ እንቀጥላለን። ይሄ የለም በለኝና ከዛ እዛ ላይ እንሄዳለን። ኢየሱስ እኔ አምላክ ነኝ ያለውን ጥቅስ ከራዕይ ምዕራፍ 1 ላሳይ። እኔ አምላክ ነኝ የሚል እሺ እንሂድሽ። እኔ አምላክ ነኝ ስሜት ሰምታል? ሰምታችኋል? እሺ እኔ አምላክ ነኝ እንዳትረሳ። ኧረ እኔ አልረሳም። እሺ ራዕይ ስለ ራዕይ መጽሐፍ ምናልባት ሰፊ ማብራሪያ ሊሰጥ አልችልም። አሁን ምናልባት ሰፊ ሰዓት ማንወያይ ከሆነና ራዕይ መጽሐፍ ኢየሱስ ክርስቶስ ራሱ መልአክን ልኮ ለዮሐንስ ያመለከተውን ነገር ዮሐንስ የጻፈው መልእክት ነው፣ የጻፈው መጽሐፍ ነው። አትርሳ። መጀመሪያ ከማን የተቀበለው ኢየሱስ ምኑን? መልእክቱን። የምን መልእክቱን? ራዕይ ዮሐንስ ምዕራፍ 1 ቁጥር 1 ላይ መልእክቱን መጀመሪያ ከማን የተቀበለው? ዮሐንስ ነው ለመልአኩ ልኮ ለዮሐንስ የሰጠው። ኢየሱስ ራሱ ነው መልአኩን ልኮ የሰጠው። ከማን ተቀብሎ? ኢየሱስ ከማን ተቀብሎ ይላል? አንብበው እስቲ ራዕይ አንዳንድን አንብበው። እሺ እኛ ማናነብ ይመስላችኋል እንዴ? ኢየሱስዬ ደግሞ ተው እንጂ። ኧረ አንብቡት፣ እንድታነቡ ነው የምንፈልገው። ዓለም ሁሉ እንዲያነብ ነው የምንፈልገው። እንደው ሁሉም ዩኒቨርሲቲ ላይ አንድ ኮርስ አንድ ትምህርት ሆኖ እንዲቀጥል ነው የምንፈልገው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው እርሱም ማን የሰጠው? እግዚአብሔር ለኢየሱስ ክርስቶስ የሰጠው። እናመሰግናለን። ስለዚህ መጀመሪያ የኢየሱስ ሳይሆን ከኋላ ወደ ኋላ ተመለስ። እሺ መጀመሪያ ኢየሱስ ከማለት በፊት እግዚአብሔር አለ ቅድሚያ። እሺ ስለሱ አትጨነቅ። ስለ ኢየሱስና ስለ እግዚአብሔር አንድነትና ልዩነት ይቅርታ፣ የተሳሳተ አመለካከት እዚህ ቤት ውስጥ ባይነዛ ጥሩ ነው። ማለት ጠንቋይ ያውቃል የሚል አስተሳሰብ ካላችሁ ቢቀር ይሻላል። እዚህ ቤት እንደዚህ አይነት አስተሳሰቦች ትክክል አይመስለኝም። ኢሳያስ ማለት ጠንቋይ ያውቃል ብለህ ካሰብክ አላውቅም፣ ግን እሱን እዛው እንትን ይሻላል። እኛ ጋር እንደዛ አይመስልም። የልቤን ሀሳብ አውቃለሁ ስለኝ ነው። የልቤን ሀሳብ ወይ ጠንቋይ ካልሆነ ወይ አይ አንተ ጠንቋይ ነው ይብላም ስትል ጠንቋይ ቤት ትሄድ ነበር ማለት ነው። አሁን ለማንኛውም እንቀጥልሽ። ችግር የለውም። መስሚዞ ብዙ ነገር ታገሰን እኮ ነው እኛ የምናስተምረው። እሺ ኦሆ እሺ፣ እናንተም ተማሩ ብቻ አታስተምሩ። አስተማሪዎች ብቻ አትኑ፣ ተማሪዎችም ሆኖ አንዳንድ። እሺ ምን አልከኝ? ለማስተማር ብቁ የሆነ ሰው ሲመጣ ነው የምንማረው። እሱ ቀላል ነው። ይኸውልህ ምን አለ መሰለህ፣ ከቁጥር 1 እንጀምራለን። ከቁጥር 1 ነው፣ ዝም ብለህ 7 ላይ አይደለም እንጀምረው። እሺ ቁጥር 1 ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። ምንድን ነው የሰጠው? ምን ነው የሰጠው? ኢየሱስ መልእክቱን። ኢሳያስ መልእክት። እናመሰግናለን። መልእክቱ የማን ነው? የእግዚአብሔር። እናመሰግናለን። ጨርሰናል። ስለዚህ አሁን ቁጥር 4 እና 5 ላይ እንሄዳለን። ቁጥር 4 እና 5 ላይ ዮሐንስን በእስያ ላሉት ለሰባቱ አብያተ ክርስቲያናት አቤት አትዝለል። ሁሉንም ማንበብ ካልቀረ ከአንድ እንጀምር ይላል። ጥሩ። ኧረ ጥሩ ነው፣ በጣም ጥሩ ነው። እሺ እሱም ለእግዚአብሔር ቃልና ማን ነው የእግዚአብሔር ቃል? ኢሳያስ ማን ነው የእግዚአብሔር ቃል? የእግዚአብሔር ቃል ነው። የእግዚአብሔር ቃል የጌታ ሰው የእግዚአብሔር ቃል ማን ነው? መልሱን ንገረኝ። ፐርሰኑን ነው። የእግዚአብሔር ቃል ማን ነው? ኢየሱስ ክርስቶስ። በጣም የሚገርም ነው። እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ አለ። ሁለት አገኘን። እግዚአብሔር ቃል ሌላ፣ ኢየሱስ ክርስቶስ ሌላ። እናመሰግናለን። ከዚህ በኋላ ኢየሱስ የእግዚአብሔር ቃል ነው እንዳትለን። እሺ አይወለ ብራዘር ለማምጣታት አታውራ ብያለሁ። አሁን እዚህ ጋር ጨርሰናል። ወደተረዳው መንገድ ብቻ ሲያስ ያስረዳሉ አታስብ። ብዙ ኮሜንታተሪዎች የጻፉትን ብዙ ሊቃውንቶች የጻፉትን ነገር እያመጣን ልናይ እንችላለን። ከዚህ የዘለለው ግን አንተ በምትፈልገው መንገድ እንትን ለማድረግ ኢንተርፕሬት ለማድረግ አትሞክር። እንደዚህ አይነት ኢንተርፕሬቶች አንተ አዳምጠኛ ወደድክም ጠላህም አዳምጠኝ የቃላት ስንጠቃ የመሳሰሉ እንትኖችን እያመጣ እኔን ለማወዛገብና
በትክክል እንዳላወራ ወይም እንዳላስተምር ወይም እንዳልንወያይ ለማድረግ ከፈለክ እኔ አንተ ቤት የመቆየት ወይም አንተ ያንተን ቤት የማሞቅ ምንም አይነት ምክንያት የለውም። ይሄን አንደኛ አጥሩ ማለት ነው። ኢሳያስዬ የእግዚአብሔር ቃል ማን ነው አልኩ። ኢየሱስ አላልከኝም እንዴ? እኔ ነኝ አልኩት እና እዚህ ጋር አጠገቡ እና ለኢየሱስ ክርስቶስ ያለው ማንን ነው? እሺ እሱ ቆንጆ ሐሳብ ነው። እሱን ኢንተርፕሬት እንዲያደርግ በትህትና ጠይቀኝ። ቀጥለውን ስታነብሰን እኔ አንብቤ አስረዳለሁ። እያነበብኩ አስረዳዋለሁ። አሁን እያነበብን አይደል? እናንብብ አይደል ያልከው? እኔ እኮ ፖይንቴ እና በሚል ኮንጃክሽን ተለያይተው የመጡት ሁለት የእግዚአብሔር ቃልና ኢየሱስ የሚባሉ አካላቶች አሉ። እንደሱ ከሆነ በጣም ደስ ይለኛል። አሁን እርሱም ለዮሐንስ አመለከተው ካለ በኋላ ባሪያው ለዮሐንስ አመለከተው ካለ በኋላ ቁጥር 2 ላይ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረው ይላል። ይህንን ስንፈታው ወይም ይህንን ስናስተምር ይሄ ቃል እና የምትለዋ ቃል አንደኛ በግሪክ ካይ የምትለዋን ወርድ ይዛል። ይሄ ካይ የምትለዋ ወርድ ለምን ይጠቅማል የሚለውን ነገር ማየት እንችላለን ማለት ነው። ካይ የምትለዋ ቃል ለምንድን ነው የቱ ጋር ነው የቱ ተያያዞችን የሚያያይዙት እንትኖችን ይይዛል ሲባል ኤንድ የሚለውን ይይዛል፣ ባት የሚለውን ይይዛል እና እንዲሁም የሚሉትን እንትኖችን በአንድ ላይ ይይዛል ማለት ነው። በእንግሊዝኛ ሲንተረጎም በሶስቱም ከዚህም የበለጠ ብዙ አለ ማለት ነው። ይሄን ብቻ ሳይሆን ከዚህም በበለጠው እንደምለዋት ይሄን እና የምትለዋን ከዛም በበለጠው መንገዶች ይጠቀሙታል ማለት ነው። እንደሱ ከሆነ መረጃ ማለት ዝም ብሎ በተበጣ እንደዚህ ተጨባብጠን የምንተላለፈው ነገር ነው እንዴ? አይደለም። አንጨባበጥም። በእንግሊዝኛ ይሄን እና የምትለዋን ለምን ይጠቀማሉ ግሪኮች የሚለውን አሁን የያዝኩት አንድ ስልክና አንድ ፒሲ ነው። ከዛ ሌላ መጻፍ የለኝም። ጎግል ለማድረግ ስላልተመቻኝ ጎግል እያደረክ ማየት ይችላል ማለት ነው። ካይምለው ቃል ለምን ይጠቅማል፣ ለምን ይደረጋል የሚለው ማየት ይችላል። የኔ አይደለም በርደን ኦፍ ፕሩፍ አንተ ጋር ነው ያለው። አለ ብለሃል፣ ይዘናል። ካለ አለ፣ ከሌለ ደግሞ የለኝም ብለህ እኔ የምለው ነገር ተቀብለህ ትሄዳለህ ወይ ደግሞ አይቼበት እመጣለሁ ማለት ነው። አንተ የምትለው ነገር የመቀበል ግዴታ የለብኝም። አንተ ሲጀመር የምትለው ነገር የማውንም የመቀበልም ግዴታ የለብኝም። ስላላወቅከው አይተህ ትመጣለህ። እንደዛ እንስማማ። እሱ ይቻላል። እና እኔ አሁን እያወራ ያለው እና የምትለው ቃል አንተ እንደምትለው ሁለቱንም ለማለያየት ብቻ ተማኛ እሱን የምታወራው መረጃ ስታመጣ ነው። ዝም ብሎ በጨበጣ የለም። እንደዚህ ተጨባብጠን ምናምን የለም። በጨበጣ እኮ አይደለም እያወራ ያለሁት እኮ እኔ በማስረጃ ነው እያወራ ያለሁት እኮ። አምጣ፣ እሺ መረጃ ከሆነ አምጣ። እንደዛ መረጃ አለኝ። ምንድነው የፈለከው ማስረጃ? አው ካይ የሚለው የግሪክ ወርድ ለብዙ ነገር ሊጠቀመው ይችላል ብለሃል እንግዲህ። ስለዚህ አሁን ታመጣለህ። እሱን ስታመጣ የዛን ይሰማል። አሁን ግን አልሰማም። መረጃ ይዘህ ነው ማውራ እንጂ የዘመ ብዬ ማውራ ነገር የለም። ስለዚህ አሁን እንቀጥላለን። እሺ መረጃ ይዘህ ታወራለህ ዛኔ። ስለዚህ ምን አለ ቀጠለና ዘመኑ ቀርቧልና የሚያነበው የትንቢቱ ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዕ ናቸው ይላል። ኦኬ ጥሩ። ኢየሱስም ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ምን ጸጋና ሰላም ሊያቀርብ ነው አይደለ? እንስማማ ነው አይደል? ቆይ እንመጣለን። እሱ ጸጋና ሰላም ግን ሰላምታ ሊያቀርብ ነው አይደለ? የት አለ እዚህ ጋር ሰላምታው? ይኸው ታች ነው። ከዛ በኋላ የሚመጣው ነው። ምናልባት ያነበብከው ስለመሰለኝ ነው እንደዚህ እያወራሁ ያለሁት። ካላነበብከው ዝም ብለን እንቀጥላለን። ችግር የለም። ሰላምታ ሊያቀርብ ነው። ቀጥል። እሺ። ስለዚህ ቀጠለና ምን አለ? ካለውና ከነበረው ከሚመጣው አይደለም ካለውና ከነበረው ከሚመጣው አንድ። እሺ። ከዛ ደግሞ በዙፋኑም ፊት ካሉት ከሰባቱ አብያተ ከሰባቱ መናፍስት አለ። ማን ነው ሰባቱ መናፍስት የተባሉት? ሰባቱ መናፍስት የተባሉት መላእክት አይደለ? ላግዘ ችግር የለውም። መላእክት አታግዘኝ። እሺ ማን ናቸው? እሺ
ሰባቱ መናፍስት የሚሉት እዚህ ጋር ሰባቱ መናፍስትን መላእክት ነው ብለህ አንተ ነው የተረጎምከው። ሌላ የተረጎመው ሰው የለም። ማን ናቸው? እሺ ማን ናቸው? በዙፋኑ ፊት እዚህ ጋር አንድ ምልክታ ብቻ አንድ ቪው አይደለም ብቻ ያለው አያስዬ በዙፋኑ ፊት ካሉት ከሰባቱ የማን ዙፋን ፊት ነው ያሉት? ይሄ መንፈስ ቅዱስን ያመለክታል እንጂ መላእክትን አያመለክትም። ሲጀመር ማንንም ኮሚቴተሪ መላእክት ነው ብሎ አልተረጎመም። ስለዚህ መንፈስ ቅዱስ 7 ከሆነ አብ ወልድ አሉ አንድ ላይ 9 ማለት ነው። ስለዚህ 9 አንድ ሲሆኑ 9 ናቸው፣ 9 ሲሆኑ አንድ ናቸው ማለት ነው። እንደዛ በጣም ገራሚ ሰው ነህ። ስማ አንተ በፈለከው መንገድ ነው ኢንተርፕሬት የምታደርገውና በጣም ጎበዝ ነህ። ማን ናቸው? እሱ አንተ አልነገረኝም። ለኔ ችግር የለውም። ካላወቀኝ መጥምቁ ኢብራሂም ይባላለሁ። እሺ አሁን ስም የስም ጉዳይ ይቅርብንና ምን እንላለን መሰለ? ሰባቱ መናፍስት ማን ናቸው? ሰባቱ መናፍስት መላእክት ናቸው አልኩ እኮ። ቀጥል። በጣም ጥሩ እና ማን ፊት ነው ያሉት? በዙፋኑ ፊት ካሉት ከሰባቱ መናፍስት። ጎበዝ። ቆይ አንድ ከይቅርታ ጋር ዙፋኑ ፊት ያለው ማን ነው? ይቅርታ አንዴ። እሺ ስልክ ላንስ። በጣም ይቅርታ። ሄሎ ይሳቅ፣ ላይቭ ላይ ነኝ። ቻው። እሺ ሰባቱ መናፍስት ማን? ዙፋኑ ፊት የተቀመጡት ማን ነው? ዙፋኑ ፊት ያሉት የማን ዙፋን ፊት ነው ያሉት? ዙፋኑ ላይ ያለው ማን ነው? በዙፋኑ ፊት ካሉት ሰባቱ መናፍስት ማን ዙፋን ፊት ነው ያሉት? በዙፋኑ ካለውና ከነበረው ከዙፋኑ ፊት ማለት ነው አይደል? ካለውና ከነበረው የተባለው መጀመሪያ ነበረው ከሚመጣው ከሱ ዙፋን ፊት ነው ያሉት። ከሚመጣውም በዙፋኑ ፊት ካሉት እኮ ገባኝ። በዙፋኑ ፊት በማን ዙፋን ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት በማን ዙፋን? አሁን እዚህ ጋር የማን ዙፋን የሚለውን ከዚህ ከአራት ቁጥር ሳታልፍ የአብ ዙፋን ነው የሚለውን ብቻ አሳይ። በጣም አመሰግናለሁ። እንደዛ ከሆነ አልፋና ኦሜጋ እኔ ነኝ ይላል ያለው ኢየሱስ መሆኑን አሳየኝ። አንተ መጀመሪያ አሁን የጠየቁትን አሳይ። ታማኝ ሆነ አሁን የአብ ዙፋን ነው ስላል በአንተ አቀሽ በቃ የሰይጣን ዙፋን ነው። የሰይጣን ዙፋን እሱንም አሳይ። አሁን እዚህ ጋር እኮ 400 ሰዎችን አስቀምጣን የምንወሻሽ ጉዳይ የለም። እሺ እንትን የሌላ ሰው ዙፋን ነው። እሺ የማን ነው? እሺ ንገረኝ። በቃ እኔ አላውቀውም። እሺ ንገረኝ። ማወቅ ለማወቅ የአንተ ድርሻ ነው። ግን አሁን አንተ ወደ ራሴ ፖይንት ለማውጣት እንትኑን ወደ ራሴ ፖይንት ለማምጣት ስትል የማይሆን ነገር ለማውጣት አትሞክር። ከእግዚአብሔር ቀኝና ግራ መላእክት የሉም? ኪሩቤል የሉም? አሉ። እነሱ ኪሩቤል በእግዚአብሔር ዙፋን ፊት አሉ የሉም? አሉ። ሰባቱ መናፍስት በዙፋኑ ፊት ያሉት የተባሉት ማን ናቸው? የማን ዙፋን ፊት? መላእክት የተባሉት መላእክት ኢሳያስ መላእክት ነው። መላእክት የማን ዙፋን ፊት ሊሆኑ ይችላሉ? እሺ አሁን አንዴ አዳምጠኝ። መጀመሪያ በዙፋኑ ፊት ካሉት ከሰባቱ መናፍስት የሚለውን መላእክት ነው አልክ። አይደለም ይሄን መንፈስ ቅዱስን ነው ያመለክተው ብሎ የመጽሐፍ ቅዱስ ምሁራኖች ያስቀምጡታል። ምልከታ ወደዛ ነው ሲል አንተ የራስን ምልከታ መላእክት ነው ብለህ አስቀመጥክ። ሁለተኛ ደግሞ ይሄ የአብ ፊት ነው። ችግር የለውም። ቆይ ተረጋጋ። አሁን እንትን ያወራን አይደል? እናወራለን። ለማውራት የፈለከውን ሁሉንም ታወራለህ። እኔ ያዳምጣለሁ፣ ሰዎችም ያዳምጣሉ። ችግር የለም። ከዛም በመቀጠል ደግሞ ለራሴ እንትን እንድማች የአብ ዙፋን ነው የወልድ ዙፋን ነው ተብሎ ያልተጠቀሰውን በውስጥ ላይ እያስገባ ነው። አሁን ይሁንና የአብ ዙፋን ነው ብንል ይሁንና አሁን አንተ እንደምትለው የአብ ዙፋን ነው ብንል ቀጥሎ ያለውን አንተ ምን ብለህ ለመተርጎም ነው? ያለውና የነበረው የሚመጣው የሚለውን አብ ነው ለማለት ነው። ያንተ ቪው እየወሰድክ ያለው ማለት ነው።
አይተዋል። አሁን ለአንተ አፈታት ወደሚመቸው ነው እንጂ የትኛው መጽሐፍ ቅዱስ ምሁራን እንደሚፈቱት ለመፍታት አይደለም። አንተ እየሄድክ የመጽሐፍ ቅዱስ ምሁራኖች የማይስማሙትን እዚህ ጋር አንተ ማንንም የመጽሐፍ ቅዱስ ምሁር ያልጻፈውን ማስቀመጥ ለአንተ ነው እያልኩ ነው እኮ ልሰጥህ እኮ ነው። እሺ እንትን እኮ አይቼዋለሁ እኮ አልረሳሁም። አሁን እንሂድና እናንብብ። በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አልሰማህም? በማን ዙፋን ፊት? በማን ዙፋን ፊት? በዙፋኑ ፊት ካሉት ከሰባቱ መናፍስት። በማን ዙፋን ፊት የሚለውን አሁን እኔን እንዲፈታልኝ ነው የፈለከው? በማን? እሺ እኔ እንዲፈታልኝ ነው አይደል የፈለከው? ዙፋኑ የማን ነው? ዙፋኑ የማን እንደሆነ ላሳይ። እሺ ስቲል አላገኘንም። ኢየሱስ አምላክ ነው የሚል ነገር አላገኘንም እስካሁን። ያ ጀማ አንድ ጥቅስ አላገኘንም። ማን ነው? እኔን ነው? ይፈራረቃሉ፣ ይመጣሉ፣ ይሄዳሉ። አንድ በቃ ኢየሱስ አምላክ ነው የሚል ጥቅስ አምልኩኝ እኔ አምላካችሁ ነኝ ያለበት አላገኘንም። የለም። ተረጋጋ እንጂ ምንድነው? ለምን ትቸኩላለህ? ኢየሱስ አምላክ አይደለም የሚለውንም ጥቅስ እኮ አንተ አታሳይም። እኔ ያሳያል። ቃል በቃል ኢየሱስ አምላክ አይደለም የሚለውንም ጥቅስ እኮ አታሳይም። ስለዚህ ኢየሱስ አምላክ እንደሆነ ደግሞ ማንነቱም ስራውም ሁሉም ይናገራል። እኔ ስጠይቀኝ ያሳያል። በዮሐንስ ወንጌል ምዕራፍ 5 ላይ አባቴ እስከዛሬ ይሰራል እኔም ይሰራለሁ ሲል አይሁዶች ራሱን ከእግዚአብሔር ጋር አስተካከለ ብሎ የማን ዙፋን ነው? መልስ ወደጀ ነገር የለውም። እሱን ልነግርህ ነው። ለእሱ አትጨነቅና በማያስጨንቀው አትጨነቅ። ረቢ ሽራሕ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተን ሚን ሊሳኒ የፍቀሁ ቀውሊ። ይገርመኛል። እኔ በጣም በቃ አንድ ቀን በንጽጽር ዓለም ላይ ክርስቲያኖች ሙስሊሞችን የረቱበት ቀን። ሰላም አለይኩም። ወአለይኩም ሰላም። ሲጀመር ክርክርና ኡስታዝ ቆይ ኢሳያስ እሺ ከኢሳያስ ጋር 5 ደቂቃ እናወራለን። እኔና ኢሳያስ እንተዋወቅ። ኢሳያስ ሰላም ላንተ። እግዚአብሔር ይመስገን ደህና ነኝ። እንዴት ነህ? አሎ ኢየሱስ አምላክ ነው ታመልከዋለህ? አምላክ ነው ወይ ታመልከዋለህ ወይ? ሰላም ነው እንዴ? አዎ አምላክ ነው። አዎ አመልከዋለሁ። ኦኬ እሱ ማንን ነው የሚያመልከው? ስትል ያመልካል ነበረ ኢየሱስ ክርስቶስ ሰው ሆኖ ወደ ምድር ከመጣ በኋላ ከማርያም ስጋ ነስቶ ሰው ከሆነ በኋላ አዎ ሰው ሆኖ በሰው ስርዓት ሁሉ አልፏል እኮ። አሁንም ያመልካል። ሰውም ሆኖ እያለ ያመልክ ነበርና ለምንድን ነው የሚያመልከው? አምላክ ከሆነ አሁንም ያመልካል። አሁንም ያመልካል የሚለውን ጥቅስ ከየት አመጣ? እስቲ ያሳየኝ። ወደሱ እንመጣለን። አሁን መጀመሪያ የጠየቅኩህን መልስ። ኢየሱስ ክርስቶስ ያመልክ ነበረ። ማን ነው የሚያመልከው? ትክክል ብትጠይቅ ነው የሚመልስልህ። አንተ እኮ ትክክል እየጠየቀኝ አይደለም። መጽሐፍ ክፈት፣ ኢብሮ ሉቃስ ወንጌልን ክፈት። አሁን አልከው ነው ያሳይ። ሌላ ቦታ አትሄድ። አሁን ያመልካል። መጀመሪያ ሲያመልክ እንደነበረ አሳያለሁ። ሲያመልክ እንደነበረ እኔ አልካድኩም። ሰው ሆኖ በነበረበት ጊዜ በእርስ ስርዓት ሁሉ ኢየሱስ ክርስቶስ አልፈዋል፣ ሕጉን ጠብቀዋል ብዬዋለሁ። ከዚህ የዘለለው አሁን ያመልካል ቃል በቃል ኢየሱስ ክርስቶስ አሁን እግዚአብሔርን ያመልካል የሚለውን አሳይ። እያወራ ከኔ ጋር ትግባባ አሳያለሁ። እሱ እኮ ሲያመልክ የነበረው ማንን ነው የሚያመልከው? እሱ አምላክ ከሆነ ማንን ነው የሚያመልከው? ይኸውልህ እኛ የምናምነውን ነገር እናንተ ለማጣመም ይሁን ለማስተካከል አትችሉም። ኢየሱስ
ኢየሱስ ነው ያመልክ ነበር። ይኸውልህ እኮ አሁንም እሺ አዳምጠኝ እ እና 5 ደቂቃ ነው የተሰጠው። ከ5 ደቂቃ ብዙ እያለቀ ነው። በስነ ስርዓት እናውራና እንጨርስ። ኖ አንተ እኔ ጠየቅኩት ቱ ዘ ፖይንት አውራ እንዳናንዛዛው። ኢየሱስ ክርስቶስ ያመልክ ነበረ፣ ተስማምታል። ማንን ነበር ሲያመልክ የነበረው? ማን ነበር ሲያመልክ የነበረው? የሚያመልክ የነበረው እግዚአብሔር አብን። ኦኬ ስንት አምላክ ነው ያለው? ይሄ አምላክ የሚያመልከው ነው ወይስ በአምላክ የሚመለከው አምላክ ነው አንተ የምታመልከው አምላክ? ይኸውልህ አንተ የጠየቁትን ጥያቄ ሳትመልስ ነው ወደዛ የመጣው። ይሄንን እንጨርስና ወደሱ እንሄዳለን። ችግር የለውም። አሁን የጠየቀውን መልስ። እየመለስኩልህ እኮ ነው። የትኛውን አስቀረው እኮ አሁን እኔ የጠየቅኩት ጥያቄ አምላክ የሚያመልከውን አምላክ ነው የምታመልከው? በአምላክ የሚመለከውን አምላክ ነው የምታመልከው? የቱን አምላክ ነው የምታመልከው? ጥያቄ አልገባኝም። ግልጽ ልታደርግልኝ? አሁን አምላክ አለ፣ እሱ አምላክ አምላክን ያመልካል አልከኝ። ከዛ ደግሞ አንድ አምላክ አለ፣ እሱ ደግሞ በአምላክ ይመለካል አልከኝ። የትኛውን አምላክ ነው የምታመልከው? አሁንም አልገባኝም። ግልጽ አድርግልኝ። ኢየሱስ አምላክ ነው አልከኝ፣ እሱ ደግሞ ያመልክ ነበር አልከኝ። ከዛ የሚያመልከው የነበረው አብን ነው፣ አብ ደግሞ ወልድ በሚባለው አምላክ ይመለክ ነበረ። ስለዚህ አንተ አምላክ የምትለው አምላክ ሆኖ ሲያመልክ የነበረው ነው ወይስ አምላክ ሆኖ ሲመለክ የነበረው? በአምላክ ሲመለክ የነበረው ነው። የሆነ ፈሊጥ የሚሰማው ነው የሚመስለው እና አሁንም አልገባኝም። እሺ ኢብሮ ሉቃስ 22ን ክፈት፣ እያነበብን እንዴ። አይሽ አይጀ 2000 ነሽ 2022 እስቲ ቆይ ሉቃስ 2:22 ሉቃስ 22:41 እሺ ቆይ አንዴ ኢብሮ ነጠላክ ደግሞ አሪፍ ነው። የትን ያስጠለፍከው? ጥለቱን ዘግዝቀከዋል። ወደፊት አምባ የነ እሺ 22 ነው 41 22:41 እሺ ነጠላ ለብሰህ የምታሰልመው ወገን የለም። እንትን አዙሮና ክፈትልን። እሺ አይ እንግዲህ የድንጋይ ውርወራ ያክልም ከሱ ፈቀቅ ብሎ እየሰገደ ጸለየ ይላል። ጃ ኦኬ ኢሳይያስ ሰማክ ወይስ እናሳየ ጥቅሱን? ኧረ ከአንተ በፊት ብዙ ጊዜ አንብቤዋለሁ እኮ። ስለዚህ አንተ አንድ አምላክ ብለህ የምታመልከው እየሰገደ ሲጸልይ የነበረውን አምላክ ነው ወይስ እየተሰገደ በአምላክ ሲጸልይለት የነበረውን አምላክ? ይኸውልህ ኢየሱስ ክርስቶስ ከእነርሱም ፈቀቅ ብሎ ይጸልይ ነበር አይደል ያለው ቃሉ? እየሰገደ ይጸልይ ነበር። እየሰገደ አዎ እየሰገደ ምን ያደርግ ነበር? ይጸልይ ነበር። በጣም ቆንጆ እና እኮ ስለዚህ አንተ አንዱ አምላክ ብለህ የምታመልከው አምላክ በአምላክ እየተሰገደ ሲጸልይለት የነበረው ነው ወይስ አምላክ ሆኖ እየሰገደ ለአምላክ የሚጸልየው ነው? የትኛው ነው አንዱ አምላክ አንተ የምታመልከው? አምላክህን ለማወቅ እየሞከረ ነው። አማርኛ ራሱ አይገባኝም። ያንተ የጻፍ ሊከታተል እንደበናት የሆነ ሎጂክ ላይ ጎበዝ ናቸው። በእናታችሁ ወድጃቸዋለሁ። በቃ እኔ ልቅርብ። ከኢብሮ ጋር ቀጥሉ። እኔ እንትን እልብሃለሁ። አይደለም አሁን የዕብራዊው አንዴ ቆይ ስማ ኢሳይያስ፣ ወደሱ ጥያቄ እየሄድን ነውና ኢሳይያስ አለህ እንዴ? አለውና ማለት ነው። በአጭሩ እኮ የጠየቀህ ኢየሱስ አምላክ አለ ወይስ የለውም? ኢየሱስ ስጋ ለብሶ ከመጣ ወዲህ ስጋ ለለበሰው ሁሉ እግዚአብሔር አምላክ እንደሆነ ይሄ የማይካድ ሀቅ የአደባባይ ምስጢር ነውና፣ ስለዚህ ኢየሱስ አምላክ አለው አይደል? ስለዚህ ኢየሱስ አምላክ አለው አይደል? ስጋ የለበሰ ሁሉ እሱን አውቃ እንደ ኢየሱስ አምላክ አለው አይደል? ሁሉ አምላክ አለው። የሚሰግድለት የሚጸልይለት አምላክ አለው አይደል? ኢየሱስ ማን ነው እያወራ ያለው? ግን የመጀመሪያ ሰው እንዲያወራ ፈልጌ ነበርና አንተ በታች እያወራ ችግር የለውም። አንተ በታች እኔና ጃ አንድ ነን። ኦ ተፈራረቃችሁብኝ።
አይ እኔ እሺ ትንሽ ኢየሱስ አጥንት ስለሆንኩብህ ነው። እሱ ለስለስ ያርግልህ፣ ደቀቅ ያለ ነገር ያርግልህ። ለዛ ነው ኤልያስ ጎበዝ ነው ሲያደቅ። ቀለል ላድርግ። እኔ ያልደቀቀው ስማኝ፣ እኔ አጥንትንም መጋጥ ትችላለህ። ስለኛ ትጨነቅ አንተ ብቻ አውራ። ኤሊ አንዴ ይቅርታ አንተ። ኧረ ቆይ አንዴ አውራ ኤልያስ ነው አውራ። እና ኢየሱስ አምላክ እንዳለ አወቅ አይደል? አሁን አንተ ራስህ እንደተናገርከው አምላክ አለው አይደል? ኢየሱስ የሚሰግድለት የሚጸልይለት። ስለዚህ አንተ የምታመልከው ኢየሱስ የሚሰግድለትና የሚጸልይለትን አምላክ ነው ወይንስ ኢየሱስን ራሱን ነው? ሁለቱንም። ሁለቱንም። እሺ ልብ በል እንዳትረሳ። በኋላ ሁለቱንም ነው የምታመልከው አይደል? አረሰውም። አንተም ለራሴ በሚመቸው መንገድ እንድትተረጉም ሳይሆን እኔ ባልኩት መንገድ ተርጉሜ ነው። ችግር የለም አንተ ባልከው ችግር የለም አንተ ባልከው። ስለዚህ አንተ ሁለቱንም ነው የምታመልከው። በጣም ጥሩ። ኢየሱስስ የሚያመልከው የትኛውን ነው? ምን አልከኝ? ኢየሱስ የሚያመልከው የትኛውን ነው እኮ እሱን ተነጋግረን ያለፍን መሰለኝ ከሱ ጋር። ኢየሱስ የሚያመልከው አምላክ አለ ብለን አንተ የትኛውን ታመልካለህ ያልከው? ቆይ አንተ ሁለቱንም ነው የምታመልከው አይደል? ኢየሱስንም የኢየሱስን አምላክም ሁለቱንም ነው የምታመልከው አይደል? አሁን እንዳልከው። አዎ። ኢየሱስስ የሚያመልከው ደግሞ ማንን ነው? አንዱን ነው ወይንስ ሁለቱንም? ማለት ኢየሱስ ራሱን ያመልካል ነው አንተ አሁን እየጠየቅህ ያለው? አንተን ነው መጠየቅህ፣ መልስልኝ። ይኸው አንተ የጠየቅከው አሁን እንደዛ ነው። ኢየሱስ ሁለቱን ያመልካል ለማለት ሎጂኩ አሁን የፈለከው ኢየሱስ ሁለቱን ያመልካል ማለት ኢየሱስ ራሱን ያመልካል ማለት ነው። እንደዚህ ባትጠይቀኝ። ስለዚህ ሁለቱንም ጎበዝ ልጅ፣ በጣም አንተ ጎበዝ እኮ ነህ ከምር ጎበዝ ልጅ። ስለዚህ ሁለቱንም ሊሆን አይችልም ማለት ነው። አንዱን ነው ሊሆን የሚችለው አይደል? ለኢየሱስ አይደል? ሁለቱንም ሊያመልክ አይችልም። አንዱን ነው ሊሆን የሚችለው። አንተ ታዲያ ከኢየሱስ በተለየ መልኩ በጣም ጥሩ። ኢየሱስ ሁለቱንም ያመልካል ከተባለ አንዴ ኢየሱስ ሁለቱንም ያመልካል ከተባለ ራሱን ያመልካል ማለት ነው። ስለዚህ ይሄ አይሆንም። አንዱን ነው የሚያመልከው ማለት ነው ኢየሱስ አይደል? የታወቀ የአደባባይ ምስጢር እኮ የሚጠይቁት አንዳንድ አንተ ከኢየሱስ በተለየ መልኩ ለምንድን ነው ሁለቱንም የምታመልከው? በጣም ጥሩ ጥያቄ። እኔ ኢየሱስ ነኝ አይደለሁም። እኔ የእግዚአብሔር ሰው ነው አይደል? ደማኝ እኔ ኢየሱስ አይደለሁም። በመጀመሪያ ደረጃ ሁለቱን የሚያመልክበት ምክንያት ኢየሱስ ስጋ ስለለበሰ እኛን ስለሆነ በስጋ ወራቱ እግዚአብሔርን ያመልክ ነበር። ግን ዘለዓለም በአብ እቅፍ ዘለዓለም አምላክ ሆኖ መለኮት ሆኖ ከእግዚአብሔር ጋራ እግዚአብሔር ሆኖ ይኖር ነበር ማለት በባህሪው አምላክ ሆኖ ሳለ መስመር እየሳትክ ነው። ዝም ብለህ ጋዜጣ አይደለም እኮ አልሳትኩም። አንዴ ኤሊ አልሳትኩም። መሀል ገብተህ ዲስከስ ለማድረግ እንጂ የጠየቀውን ጥያቄ በትክክል እየመለስኩልህ ነው። አንተ አይ መስመር ስተሃል ግድ አልሳትኩም። አንተ የምታመልከውና እሺ አልልህም። ኤሊ ለምንድን ነው እንትን የምታረጋኝ የምታበሳጨኝ? አንተ የምታመልከውና ኢየሱስ የሚያመልከው አምላክ አንድ ነው። አንተ የምታመልከውና ኢየሱስ የሚያመልከው አምላክ አንድ ነው ወይ? መጀመሪያ አንተ ለምን ኢየሱስን አንድ ነው ችግር የለውም ካልሆነ አይደለም በለኝ። ካልሆነ አይደለም። አንተ የምታመልከው አምላክና ኢየሱስ የሚያመልከው አምላክ አንድ ነው ወይ? ኤሊ ከባድ ይቅርታ ያልኩበት ምክንያትም መጀመሪያ የጠየቀውን ጥያቄ በአግባቡ ኢየሱስ አንዱን ሲያመልክ አንተ ለምን ሁለት ታመልካለህ? ከኢየሱስ የሚያመልከውን ለምን በግሉ አታመልክም? እንደ ኢየሱስ አታመልክም ብለህ ጠይቀኸኛል። ለዛው ደግሞ መስመር ስለሳትክ እኮ ነው ቀልል እንዲልልህ ምን አልኩህ መሰለህ? አሁን እኔ መስመር አልሳትኩም። መስመር ሳልሲት በስንት ሰዓት እየመለስኩ ነው። ስለዚህ አንተ ደግሞ መስመር መሃል ላይ ገብተህ ጭራሽ እንዳላወራ አደረከኝና ወደ አንተ ፖይንት እንዲያመጣ ትምህርቱን ወደ አንተ ፖይንት እንዲያመጣ እየፈለክ ነው። ይሄ ደግሞ እኔ በማንም ጋር ሲነጋገር እንደዚህ አይነት ነገር አይመቸኝም። ወደ ፈለገበት ፖይንት የሚያመጣ ከሆነ ይወጣል እንጂ ከሱ ጋር አልወያይም። ቅድም ጀምሮ እውነታውን ለመረዳት ነው እንጂ አንተ በፈለከው ፖይንት ላይ እኔ ማውራት አልፈልግም። ወደ አንተ መረብ ውስጥ ለመግባት አይደለም እኔ የሚያወራው፣ እውነቴን ለመግለጽ ነው። አንዴ ስማኝ፣ ግድ የለም
አንዴ ታወራ እሺ እየሰማሁ ነው። ቀጥል። ቅድም ጀምሮ ማለት ነው ከኢብሮ ጋር ራሱ ስታወራ እየተሰማሁት ነበር። በመጥፎ ለምን እንደምጠረጥረው እንደዚህ ልታረግ ፈልገህ ነው እንዲህ ልታረግ ፈልገህ ነው እያልክ ለምን በመጥፎ መጠረጥረው? ሊያስተምሩ አይደል የተቀመጡት እዚህ? እንደ በመጥፎ አትጠርጥር። በቃ በትዕግስት ቀስ ብለህ ምን ለማለት እንደፈለገ ማዳመጥ ነው። ገባህ አይደል? አሁንም እኔንም እንደዚህ እያልከኝ ነው። አንተ እንዲህ ለማድረግ ፈልገህ ነው። በምን አወቅ እንዲህ ለማድረግ ፈልገኝ እንደሆነ? ስለዚህ አሁን እኔ ጠየቁህ ባጭሩ ኢየሱስ የሚያመልከው አምላክና አንተ የምታመልከው አምላክ አንድ ነው ወይስ? ኢየሱስ የሚያመልክ አንድ ነው? እሺ ማን ነው እሱ? ጥያቄውን በጣም አደጋገምከው። መጀመሪያ ኢየሱስ የሚያመልከውና አንተ የምታመልኩት አንድ አምላክ ነው ወይ? ኢየሱስ የሚያመልከው እግዚአብሔር አብን ነው አልኩት። እኔ የሚያመልከው አንተ የምታመልከው ስትል እኔ ኢየሱስንም አመልከዋለሁ እግዚአብሔር አብንም አመልካለሁ አልኩት። ሌላ አንተ የምታመልከው ኢየሱስ የሚያመልከው እያልክ ለማመታታት አትሞክር። መልስ ይሄ ነው። ስለዚህ ማለት ነው። ስለዚህ ደግሞ በሁለተኛ ስቴፕ ላይ ስለቃል ለምን አንዴ ቆይ። ስለዚህ አንተ የምታመልከውና ኢየሱስ የሚያመልከው አምላክ የተለያየ ነው ማለት ነው አይደል? አይደለም ነው እንጂ። እሺ አንድ አይነት ነው ወይ? አንድ አይነት ከሆነ ማን ነው? እሺ እሱ ወይ ጌታ ወይ አሁንም እኮ አንተ አላለም የተለያየም ነው አይልም ይልሽ። አንድ አይነት ነው ወይስ የተለያየ ነው? አንተ የምታመልከውና ኢየሱስ የሚያመልከው አምላክ አንድ አይነት ነው ወይስ የተለያየ ነው? አሁን ስለ ኢየሱስ ማምለክ ሲታነሳ ኢየሱስ ስጋ የለበሰበትን ወራትን እያወራ ነው። የኢየሱስ ስጋ መልበስ ችግር የለም። እሱን እያወራው የኢየሱስ ስጋ መልበስ የሚያመልክ ኢየሱስ የዛኔ ችግር የለም። የዛኔ ኢየሱስ የሚያመልከው አምላክና ችግር የለውም። የዛን ኢየሱስ የሚያመልከው አምላክና አሁን አንተ የምታመልከው አምላክ ተመሳሳይ ነው? አንድ አይነት ናቸው? አልሰማሁህም። የዛኔ ኢየሱስ የሚያመልከው አምላክና አሁን አንተ የምታመልከው አምላክ ተመሳሳይ ናቸው ወይንም አንድ አይነት ናቸው? ምን አልከኝ? የዛኔ የሶስተኛ ጊዜ ነው። የዛኔ ኢየሱስ የሚያመልከው አምላክና አንተ አሁን ላይ የምታመልከው አምላክ አንድ አይነት ናቸው ወይ ወይም አንድ ናቸው? ተመሳሳይ ናቸው? ተመሳሳይ ናቸው ወይ? ኢየሱስ የሚያመልከው አምላክ የዛኔ ኢየሱስ የሚያመልከው አምላክና አሁን አንተ የምታመልከው አምላክ አንድ ናቸው? ስንቴ ነው ግን የምትጠይቀኝ? ስንቴ ነው አዎ የምልህ? እሺ አንድ ከሆኑ ማን ነው? እሺ ያኛው ኢየሱስ የሚያመልከው አምላክና አንተ የምታመልከው አምላክ አንድ አይነት ከሆኑ ማን ነው? እሺ ያኛው ግለሰብ የሚመለከው? ኢየሱስ ወደ እግዚአብሔር አብ እየጸለየ ነበረ። ለእግዚአብሔር አብ ነው ማለት ነው። እግዚአብሔር አብ ጸሎት እያቀረበ ነበረ አልኩት። ስለዚህ አንተም ወደ እግዚአብሔር አብ ነው ማለት ነው ጸሎት የምታቀርበው የምትሰግደው ማለት ነው። አንተ ስትል ደግሞ እኔን የሚመለከት አምልኮ ኢየሱስን እንደሚመለከት ብቻ አይደለም ብዬ ለማስረዳት ሲሞክር ሲነሳ አንተ ደግሞ ወደ ሌላ ሄድ። አንተ ራስን ከኢየሱስ ጋር እኩል ለማድረግ አትሞክር። በምንም ከኢየሱስ ጋር እኩል ልትሆን አትችልም። እኔና አንተ ከኢየሱስ ጋር እኩል አይደለም። ስማኝ አንዴ፣ አሁንም ልጠይቅህ አንዴ። ጥያቄውን በደንብ ስማ እንድትረዳው። ጥያቄን በደንብ ከገባህ መልሱን ግማሹን እንዳገኘህ ቁጠረው። ጌታ እኔ ተረድቻለሁ። ጥያቄን አውቀዋለሁ። አሁን እኮ ያንተ ጥያቄ አንተ የምታመልከው ኢየሱስ የሚያመልከውና አንተ የምታመልከው አንድ ነው ወይ ነው አሁን እየጠየቀኝ ያለው ማለት ነው። እሺ ነው ወይ? ደግሞ መልስ በመጀመሪያ ደረጃ አዎ። ማን ነው እሱ የሚያመልከውን አብን ብቻ አምልክ። ኢየሱስ እና እኔ አንድ አይደለንም። ኢየሱስ የሚያመልከው አብን ነው። አንድ ከሱ ከመለኮት ባህሪ አንዱን የሆነ አብን ነው። እኔ የሚያመልከው ግን የመለኮት የሆነው ኢየሱስንም ጭምር ነው። ይሄ ደግሞ በእኔ ሳይድ ትክክል ነው፣ በኢየሱስ ሳይድም ትክክል ነው እያልኩ ነው። ማወቅ ከፈለክ ይሄን ይወቅ። ሌላ ለማወዛገብ ከፈለክ ጨርሼዋለሁ። ወደ እብሮ ልሄድ ነው። በቃ ቆይ አንዴ። እሺ ኢሳያስ እግዚአብሔር አብን ሁሉም ያመልከዋል አይደል? ኢሳያስ ይሄ ሁሉ ሳይሆን እግዚአብሔር አለ ብሎ የሚያምኑት ያመልካሉ። እግዚአብሔር የለም ብሎ የሚያምኑትም ኢቲስቶችም እንዳለው መርሳት የለብንም። እግዚአብሔር አለ ብለው የሚያምኑ ግን ያመልኩታል ሁሉም አንድ ሳይቀር። ኦኬ ወልድንስ ሁሉም ያመልከዋል? ወልድን የሚያመልኩት ሁሉ ሳይሆን የወልድን አምላክነት የተቀበሉት ናቸው። እሺ ኢየሱስ ራሱን አያመልክም ወይስ ያመልካል? ኢየሱስ ራሱን
ኢየሱስ ራሱ ወልድ ቃልን ያመልካል ወይስ አያመልክም? ቃልን አሁን የጠየቀኝ ጥያቄ ራሱ በጥያቄ ደረጃ ሲፈተሽ ትክክል የለም፣ አስተካክልልኝ። ኢየሱስ ራሱን ያመልካል ወይ? አንተ ራስን ታመልካለህ? የኢየሱስ ቃል የተፈጠረ ነው አይደለም? የኢየሱስ ስጋ ይቅርታ፣ የኢየሱስ ስጋ የተፈጠረ ነው። ከማርያም የነሳው ስጋ የማርያም ስጋ የማርያም ስጋ ኢየሱስ ያነሳውም ስጋ የተፈጠረ ነው። ያ የተፈጠረው ስጋ ቃልን ያመልከዋል። ቃልን ማለት ስጋነቱን መለኮትነቱን ኔቨር እንደዚህ ብሎ የተጻፈው ጽሁፍም እንትን የለም። እኔ እንደዚህ ብዬ አስተላስተማርኩ። አምኖ ግን የማያመልከው አንድ አካል አለ ማለት ነው። ማለት የኢየሱስን አምላክነት አምኖ የማያመልከው አንድ አካል አገኘን ማለት ነው። እንደሱ ሳይሆን ኢየሱስ አምላክ ሰው ነው ስንል ጋድ ማን ነው ስንል ጋዱን ከማን ለይተነው አነጣጥለነው እያሳየን አይደለም። ይሄ እንደዚህ አይነት ይሄ አንድ የምንፍቅናና አንድ ኬሚስትሪ ወርድ ነው እንጂ ይሄ እውነተኛ የአማኝ ወርድም አይደለም። ፍጹም ሰውነቱ ፍጹም መለኮቱን አያመልከውም። ፍጹም ሰውነቱ ከፍጹም መለኮትነቱ ተለይቶ አይደለም የሚወራው። እሺ እኮ ገባኝ፣ ግን መቀበል አለብን። እየነገርኩ እኮ ነው። እሺ አያመልከውም። ፍጹም ሰውነቱ ከፍጹም መለኮትነቱ ተለያይቶ አይደለም የሚወራው። ለይተውም ብታሳየውም አትችለውም። በጣም አሪፍ። ስለዚህ ኢየሱስ ሲጸልይ በፍጹም ሰውነቱ ሳይሆን በመለኮቱም ሲጸልይ ነበር ማለት ነው። አልተሳሳትክም። ወደ ማን ነው? ስንት መለኮት አለ ብራዘር? ስንት መለኮት አለ? ወንድሜ እሺ ስንት መለኮት አለ? ስንት መለኮት አለ? አንዱ መለኮት ወደ ማን ነው የሚጸልየው? ወደ መለኮት ለመለኮት ይጸልያል አልኩት። አሁን እኔ እንዴ እና ታዲያ መለኮት አሁን ልብ አድርጉ ያልከኝ ምንድነው? ፍጹም ሰው ፍጹም አምላክ አለ። ፍጹም ሰው ጌታን የማጣማም ችሎታዬን ወድጄዋለሁ፣ ግን እንደዛ አይደለም ያልኩት። እኔ ለመረዳት ፈልገኝ አንዳንዴ ኢሳያስ አንተ ራስህ ቆይልኝ። አሁን ፍጹም ሰውነቱና ፍጹም መለኮት 30 ሰከንድ ብቻ ማለት ነው። እየሰማሁ አይደለም፣ 30 ሰከንድ ብቻ። እኔም እየሰማሁ አይደለም። እንደዛማ አይሆንም። ይኸውልህ ፍጹም ሰውነቱና ፍጹም መለኮቱ አይለያይም። ተስማማን። በቃ አይለያይም አልከኛ። መነጣጠል የሚባል ተስማማን። አዎ ተስማምተናል። ጌታ ይባርክ። ቆንጆ ሰው ነው። እሺ ጥሩ ነው አይደለም የሚለው ላይ ገና እንመጣለን እኮ። ገና ነው አይደለም የሚለው እሱ ሌላ ሐሳብ ነው። አሁን ለውይይቱ ተስማምተናል። ስለዚህ ፍጹም መለኮቱና ፍጹም ሰውነቱ የማይለያይ ከሆነ ፍጹም መለኮት ፍጹም ሰውነት ወደ ማን ነበር ሲጸልይ የነበረው? እሺ ወደ ማን ነበር የሚጸልየው? ወደ መለኮት። አይወለ ቅድም ልጁ ሲጠይቅም ኢየሱስ ወደ እግዚአብሔር አብ እንደሚጸልይና እየጸለየ እንደነበረው አመልክቼዋለሁ። አይ ስለ መለኮት ነው ያወራሁት። እኔ ስለ መለኮት ነው እያወራ ያለሁት። እግዚአብሔር መለኮቱ ወደ ማን ነው የሚጸልየው? እሺ ቆንጆ ነው። እና አሁን አምላክነቱ ማለት መለኮትነቱ ከስጋዊነቱ አልተነጣጠለም ከተባለ ኢየሱስ በስጋነቱ የሚያደርገው